እንግዲህ አታይኝም እንዴ ማላውቀው ሰው ጋር ደግሞ የሀገር ዩኒቨርሲቲ አውርድሽ ኧረ ሳሮን እያልኩ ወጥኩት አይደለ እንዴ ስንት ብሎት ነው ያወረድሽለት ለጆን ዳንኤል 20 ነው 15 መሰለኝ አሁን አንድ ዩኒቨርሲቲ ዋጋው ስንት ነው ቆይ አንቺ በውስጥ እናውራ እንጂ ተይ እንጂ አሁን እዚህ ላይ አደባባይ ላይ የምር ዋጋው ደስ ይላል እኔ አንበሳ እንኳን ወርዶልኝ አያውቅም ታውቂያለሽ እኔ አወርድልሻለሁ ያው አይ ፕሮሚስ ስትሰጠው ጊፍት አይታችሁ ታውቃላችሁ ምን ነው በአንድ ጊዜ ነሸጣትና በአንድ ጊዜ የጆን ፍቅር ካይምሮ በላይ ሆኖ 1.8 ሚሊዮን ኮይን ሰጠችው ሆይ እንዴት መጣ ለምን ከዛ በፊት አልሰጠችው እና እሺ ጆን ዳንኤል እና ተናላይ ከምን አንፃር እንደማየው እንዲገባችሁ ነው እሺ ጋይስ ያ እስቲ እኔ ኦሬዲ አይቼዋለሁ እንደገና በከካው ደግሞ እስቲ ምንድነው የሚሰማኝ ገባችሁ ያ በእረፍት ቦታ ሆኜ አየሁት አይደል ምናምን ነገር አልክ አሁን ከካው ጠጥቼስ ደግሞ ምን ነው ብልጭ የሚልልኝ አይደል ጋይስ ምንድነው ብልጭ የሚልልኝ እሱን ነው ማየት የምፈልገው ዛሴ ማናት እዛ ጋር የምታቀሳስረው እንዴ ምናምን እያለች ማናት ማነሽ ጆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አምስት አንበሳ ኖርማል ማይ መድኃኒዓለምን እሰጥሃለሁ ጆን መድኃኒዓለምን እሰጥሃለሁ ጆን መድኃኒዓለምን እሱ ደግሞ የማለው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው የጀመረው ከዛ በኋላ መሀል ላይ ቃል አዳምጡ እሺ እኔ ነገር መተርጎም አይደለም እኔ ስለው እየገባችሁ ይመጣል ወይ እየረሳችሁ ትመጣላችሁ ዊ ዶንት ኖ ዋት ሃፕን ሌትስ ጎ ጋይስ ግላብ ትሪፕል ላይ ነው የምታስቀምጡት እሺ ግላብ ትሪፕል ላይ ባንቺዬ አንቺ ጋር አለ ግላብ ትሪፕል ላይ አንቺ ጋር ግላብ እየጣላችሁ ግላብ ጋይስ ግላብ እንዴ ግላብ ሰከንድ ላይ እሺ ትሪፕል ላይ እና ላስት ሰከንድ ላይ ትሪፕል ላይ ግላብ አንቺ ጋር አለ ግላብ ያለው ኮመንት ግላብ ያለው ኮመንት በቃ ትሪፕል ላይ ትሪፕሉ 33 ሰከንድ ሲሆን ግላብ አስቀምጡ ግላብ ነተን እዛ ላይ ቲምወርክ ፋሚሊ ጀምሪ አምላኬ ወይ 5 አንበሳ ሙሉ ዲቦራ አስባችሁታል ቤቱን ለቃ ጎጆ ቤቱ ስለመገባው እኔም ቤት ትለቃለች አሁን ምንም እንዳሰጠው አሁን ምንም ደብል ነው ጋይስ ደብል ነው ኧረ አልገባም እንዴ አልመጣም እንዴ ጋይስ ይው ጋይስ እዚህ ጋር ያያችሁት በነገራችን ላይ አልመጣም ወይ ነው የሚለው አልመጣም ማን ነው የሆነ ሰው እየጠበቀ ነው ጆን እግዚአብሔር ከዛ በኋላ ደግሞ አሳያችኋለሁ ቪዲዮ እያሳየው እሺ እናቴ ትሙት አሳያችኋለሁ ይሁት ለምን የሆነ ሰው ያውቃል እዚህ ጋር ከዛን አልመጣም እንደ ያሰው ይላል ከዛን ይጫወትብኛል እንደ ይላል ሙድ ያዙብኝ ነው እንደ ይላል የሆነ የሚጠብቀው ሰው ነበር አልመጣም እስካሁን እስኪ ጌታ መሉ ጆይን አላለም አያችሁ የሆነ ሰው እየጠበቀ ጆይን አላለም ወይ ይላል እየጠበቀ ያ yes it's one game guys come on share guys አልገባም ወይ ብሎ አያችሁት ፓውዝ ሲያደርግ በየመሃሉ ፓውዝ ያደርጋል አሁንም ያደርጋል በኋላም እንደገና ያደርጋል እሺ አሁንም ያደርጋል በኋላም ያደርጋል በመሃል ላይ ጆን ዳንኤል ጌም እየተጫወተ ፖዝ አይመጣበት ፖዝ ያደርግ ነበር አያችሁት ፖዝ ያደርጋል በየመሃሉ የሚጠብቀው ሰው አልገባም ወይ ይላል ለምን አልገባችም ወይ ብሎ ሴት ቀጥታ ጾታዋን አይናገር ሰው ነበር የሚጠብቀው ጋስ ደብል ታፓሩ ፓውዝ ጆርዳን ፓውዝ ወይኔ ሰውዬው ዜና መጣው እንዴ አያችሁ እንደገና እግዚአብሔር ፈራው አያችሁ ትሪፕሉ እያለቀ ነው እሱ በጣም ተጨነቀ አሁንም ፖዝ ያደርጋል ይሁት ሰውዬ ሙድ እያዘብኝ ነው እንዴ ሙድ እያዘ ነው እንዴ ይሄ ሰው ሙድ እያዘ ነው ማን እንደዚህ አይነት ጊፍተር ብሎ ወይም ደግሞ እንትን ብሎ ተዋውሎ ነው የመጣው ሌላ ሰዎች ይህንንሽ ጊፍት የሚሰጡት ምንም አይታየውም ነበር የሆነ የሚጠብቀው ሰው ብቻ ነበር ገባችሁ ያ እንዴ ስሙት ሙድ እያዘ ነው እንዴ
ጋይስ አውቆ አያችሁት? ፓውዝ እሷ ምን መሰላት የእሷን ጊፍተሮች አንችለውም ብሎ ምናምን ነገር ነው አሰበችው እሷ። ግን እሱ ይዩት 30 ሰከንድ ላይ ብቻ ራሱ ምን ያህል ስንት ፖዝ እንዳደረገ ያ እንዳትዘናጉ ጋይስ ሌትስ ጎ double tap the screen Jimmy guys let's go double tap ለምን ላይ ማለት ነው ጋይስ ግላብ አስቀምጡ እሺ ስፒዱ ሲመጣ ጋይስ ማጂክ ሚስትና ግላብ ማለት ነው 30 ሰከንድ ላይ ማጂክ ሚስትና ግላብ 30 ሰከንድ ላይ ማጂክ ሚስትና ግላብ ማጂክ ሚስት ምን አይነት ነው ጋይስ? እኔ ያልገባ አላውቅም እኮ ገራሪ ፋራሪ ለእንትን ማጂክ ሚስትና እንት ግላብን ገብቶኛል። እሺ ማጂክ እንትን አልገባ 30 ሰከንድ ላይ ማጂክ ሚስትና ግላብ 30 ሰከንድ ላይ ጋይስ let's go ዝርያ ናበለው ዝርያ let's go guys let's go ጋይስ ተጋገሩ። አያችሁ ልክ ስገባ ሳሮን ዝርያ አሁን ለሪከርድ ተዘጋጁዋል። ለሪከርድ ተዘጋጁ። እሺ በእናታችን እንተጋገዝ። አሁን ለዛሬ አልሆናችሁ ለመቼ ማትሆኑ እንተጋገዝ። ሁላችንም እንተጋገዝ ጋይስ ሁላችን ሮዝስ ግላብ ባንቺ ግላብ 33 ሰከንድ ላይ ግላብ ጋይስ 33 ሰከንድ ላይ ግላብ ጆ እንደዚህ አድርግ ግላብ እንደዚህ አድርግ። አንድ አበባ በአንተ አካውንት ብሰጥ ማለት ነው አልሰማህም ነው የምልህ። ተዘጋጂ ባንቺዬ ተዘጋጂ ባንቺዬ ጋይስ let's go family guys on the glove guys on the glove family on the glove በአምስት አንበሳ ነው it's for 5 lions I want to win this game everything on the glove ይሁት ሳሮን እንደገባች በጣም ተረጋጋ። አይታችሁታል? በጣም ተረጋግቶ ኖርማል የለም የሌሎቹንም ጊፍት ራሱ መቁጠር ጀመረ እንጂ ሌሎች ትንንሽ ጊፍት ሲልኩለት እንኳን አይቆጥርም ነበር። አይታችሁ ከሆነ አይገባም እንዴ ተጫወተብኝ እንዴ ነው የሚለው። ተጫወተችብኝ ይላል እንዴ? ቀጥታ ስሟ እንዲጠራ ነው እንዴ የምትፈልጉት? ምንም ተው ቶሎ ግላብ ላይ ካያ ባያላ ዳኒ let's go ግላብ ላይ ሳሮን እየነኛት ጋይስዬ አንድ ነገር ልንገራችሁ። ማነች ጆን ዳንኤል እና ዲቦራ 130 ነው 120 ብቻ ነበረች። ጀስት ትንሽ በማሸነፍ ብቻ ራሱ ጀስት ባሸነፈ ጊፍት 5 አንበሳ ነው አለ ውላቸው እንደዛ ነው አይደል? ኦሬዲ እሷን ትቶ ከሚሊየን በላይ ነው ሚሊየን ፕላስ ነው በነገራችን ላይ 1.5 ምናምን ነው ሄዷል። ስንት እሷ ጌሙን በቃ ተብተብ ማስደረግ ራሱ ጊፍት ላኩ ማለት ራሱ አቁማ ዲቦራ አይታችሁ ከሆነ ገርሟት እንደዚህ ማየት ጀመረች። አቆመችው። እንደገና ጌሙን አቋረጠችው። አቋርጣ ራሱ 1 ሚሊዮን ነው አይደል? ያ 1.8 ሚሊዮን ያ አቋርጣ ራሱ ሳሮን እንትኑን ትልክ ነበር። ይሄ ቲክቶክ ምናምን የምትሉት ገባች? አቋርጣ ራሱ ትልክ ነበር። ቲክቶክ ላይ ምን አለ መሰላችሁ ጋይስ? አንድ ነገር ልንገራችሁ። እኔ በተለያየ ጊዜ ይሄ አሁን ለምሳሌ እነ ማኪ ሙባረክ ብዙ ደጋፊ ያላቸው ከአረብ ሀገር ከምናምን ናቸው ወይ ከኢትዮጵያ ነው ወይ ምናምን ናቸው። ለዛ ምን ያደርጋሉ መሰላችሁ? ጊፍት መላክ የሚችል አንድ ቲክቶከር ለሱ ብር ይላክና ሲቀበል ብሩ ሲታሰብ የ15 አንበሳ ዋጋ ከሆነ መጀመሪያ ቀድሞ ኮይን ይገዛል። 15 አንበሳ አይደል? ከዛ ገዝቶ አዘጋጅቶ ካስቀመጠ ኦሬዲ ኮይኑ ከ15 አንበሳ በላይ እንዳልሆነ ያውቋል። ምንም የሚመጣበት ነገር የለም። ጠቅ 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 ብቻ ነው የምታደርገው። ኮይኑ ሲያልቅ ራሱ አይልክልህ። ባይ አጌን ይላል። ወደ ፔፓል ወይ ወደ ምናምን ሂድ ይላል። ሳሮን
15 ዩኒቨርስ ኦሬዲ እሷ ጋር እንዳለ የምታውቁት እሺ የምታውቁት ጣ ብቻ ነው ያደረገችው ጌሙም አልቆ ምክንያቱም 15 አለ 15ቱ መሰጠት አለበት 15 ነው 22 ያወረደችለት እንደዛ ገባችሁ 499 $500 ለማሰላችሁ ኢትዮጵያ ያለ ቲክቶከር አሜሪካ ወይ ኢሮፕ ያለ ፔይፓል ያለው ሰው ጋር ብራቸውን ይልኩና ብራቸው እንዲላክላቸው ያደርጋሉ ወይንም ወደ ኮይን ይቀይሩትና ዱባይ ላይ ብቻ ነው ኮይንን እንደ ኤቲኤም የምታወጣው እሺ ኮይንን እንደ ኤቲኤም እንዲህ ዘመንዝረ የምታወጣው የብር ኤቲኤም አለ የኮይን ኤቲኤም አለ የወርቅ ኤቲኤም አለ ይሄን ታውቃላችሁ አይደል እሱ ያለውን ብር ኮይኑን ወደ ማን ያስተላለፈው ወደ ሳሮን ሲመነዘር 15 ዩኒቨርስ አለው ያን ነው እሷ ለቀቀችለት ለሌላ እንኳን ሴቭ አላደረገችም ኦሬዲ እኮ አሸንፈዋለች ላይ ኦሬዲ እኮ አሸንፏታል ዲቦራ እኮ 130 ነው 150 ብቻ ነች እኮ ለ150 1.8 ሚሊዮን መግባት ነበረበት የኡነት ሳሮን እኔ ሳሮን ስለሌላት ነው ያላት ነው ያልኩ አይደለም እሺ ኡነት የመርዳት ፍላጎት ወይም ደግሞ ጆን ይሄን ያል ፍቅሯ ውስጥ ካለ ይሄን ያል እሱ ጊፍተር ከሆነች ለምን እስከዛሬ ጊፍት ስሰጠው አላየንም እኛ ለምን ስሰጠው ጊፍት አይታችሁ ታውቃላችሁ ምን ነው በአንድ ጊዜ ነሸጣትና በአንድ ጊዜ የጆን ፍቅር ካይምሮ በላይ ሆኖ 1.8 ሚሊዮን ኮይን ሰጠችው ሆይ እንዴት መጣ ለምን ከዛ በፊት አልሰጠችው ግን ያንተ ንብረት ሲሆን ትልካለ ኔጋ ሄለን የ5 አንበሳ ብለ ኔጋ ላካል 5 አንበሳ አለ አይደለ ምን ታረጋለ መሰለ ትገባና ቀድመ ኮይን 5 አንበሳ እንትን ስታረግ ይሄን ያል ገዝተ አስቀምጣለ ከዛ ልክ ትሪፕል ሲመጣ ኦሬዲ ተገዝቷል ጠቅ ነው የምትለው በቃ ጠቅ ለምን ንብረት ነው አጠገቡ ያለ ዲቦራ እኮ በ150,000 ብቻ ነው እየመራችሁ የነበረችው ለ150,000 1.8 ሚሊዮን መግባት አለበት ግን ያለው 15 ዩኒቨርስ ስለሆነ ሴቭ አላረገችው ይሄው ንብረትህን ነው የተቀጠቀችው አልገባችም ወይ ብሎ ስም ሴት ባይልም አልገባም እንደ ሰውየው እያለ ይጠብቀው ነበር ሁለት ጊዜ ደግሞ ፖዝ አርጓል ፖዝ ያረገ መለስ ነበር ጆን ጌሙ ላይ ፖዝ አረገ ሲጀመር ቴሌፎን የሚጠራበትና የጌም ቴሌፎኑ አንድ አይደለም የጌም የቲክቶክ ቴሌፎኑ የቲክቶክ ብቻ ማንም አይደውልበት ማንም ምን አይልበት ለምን ወደ እስታውን ያገኘው ያለው የራሱ ኮይን ወደ ውጭ ሀገር በፔፓል ላለው ሰው ለነሱ ካላስተላለፈ በስተቀር ብሩ ማግኘት አይችልም ወይንም ቲክቶክ የሚሰጣቸውን ብር ምን ታደርጋለች እኔ አሁን ያለኝን ሳንቲም ወደ ኮይን መቀየር ይችላል ወደ ኮይን ከቀየርኩ በኋላ ግን ዱባይ ላይ ሄጄ እንደዚህ ማውጣት እችላለሁ ብዙ ቲክቶከር ዱባይ የሚመላለሱ ዱባይን ስለሚወዱት አይደል ኮይንም ማውጣት ስለሚችሉ ያወጡና ወይ በብላክ ወይ በመናምን ብሩን ይልኩታል ቀድሞ ኢትዮጵያ ላይ ገባችሁ ወይ በብላክ ወይ በመናምን ይልኩታል ከዛ የሚዝናኑበትን ተዝናንተው ሌላው ወደ ሀገራቸው ገብቶ ይጠብቃቸዋል ለዛ ነው ዱባይ የሚመላለሱት ፔፓል ማውጣት አፍሪካ የተወሰነ ኤሲያ ሀገሮች ፔፓል ማውጣት አይችሉም ባንክ ማለት ፔፓል ትችላል ግን ባንክ ቁጥሩን አይቀበልም ፔፓል ስታወጣ ከሆነ ባንክ ጋር መያያዝ አለበት ኢሮፕ ወይንም አሜሪካ ወይ እንደዚህ እንጃ እርግጠኛ አይደለም ኤሲያ የቴት ሀገር እንደሆነ አረብ ሀገር የቴት ካንትሪ እንደሚቀበል አላውቅም ፔፓል ያላችሁ አይመስለኝ ወደ ኮይን ነው ግዴታ የሚቀይሩት ጌም ላይ ፖዝ ያደረገ ቲክቶክን እንኳን ለኢትዮጵያ ላሉ ቲክቶከር አይደለም ሌላ ዓለም ላይ ላሉት እንኳን ሲያስረዳ የነበረ ሰው ለዛ ጌም እየተጫወተ ፖዝ ያደርግበታል እንደሱ መመርቀን
የቀጠሮ እኮ አይደለም ነስራዬ ቢሆንም ሲገባ እንኳን ሐሳቡን ያመጣው እሱ ነው ገብቶሻል ለሌላም ጊዜ እንኳን ጠገበ ያ ሰው ጋር ታስቀምጫለሽ ካመንሽው ከዛ ለእንደዚህ አይነት ጊዜ እየገባ እንትን ያደርጋል ሳሮን ያልገባት ነገር ምንድነው ትንሽ ፋራነት በያሰብኩት አሸነፋል ለሌላ ጊዜ ብታስቀምጥለት ጥሩ ነበር አሁን 15ቱንም ነው 10 ምናምኑን ዩኒቨርስ አውርዳ ምን እንደገና ሌላ መላክ አለበት ማለት ነው ለኔ አሁን ቲክቶክ እኔ አሁን ባለፈው ጌም ሲጫወት አንድ ለምን ነው $60% የሚበላው ሁለት እኛ ስለማንችል እንደዚህ በእንትን እናስገባልሽ ያሉ ማሸነፍ ላይ እንደሆነ እነሱ አላሰቡትም ጀስት ግን እነሱ ሊያረጉ የሚፈልጉትን ነገር ማድረግ ስለሚፈልጉ የተለያየ አረብ ሀገር ወይ ኢትዮጵያ ያለ ሰዎች ደግሞ አንድ መላክ የሚችል ሰው ጋር ነው የሚያስገቡት ያ እና እየጠበቀ ነበረ ይሁት እዚህ ጋር ይሁት የምታቀሳስረው እንዴ ምናምን እያለች ማናት ማነሽ ጆርዳን ተጃስማ አቦኝ መንፈስ ቅዱስ አዳም ለካሚና ምስተንበሳ ኖርማል ማይ መድኃኒዓለም ሰጋለሁ ጆ መድኃኒዓለም ሌትስ ጎ ጋይስ ግላብ ትሪፕል ላይ ነው የምታስቀምጡት እሺ ግላብ ትሪፕል ላይ አንቺ ጋር አለ ግላብ ትሪፕል ላይ አንቺ ጋር አለ ግላብ እንደለ እሺ ትሪፕል ላይ እና ላስት ሰከንድ ላይ ትሪፕል ላይ ግላብ አንቺ ጋር አለ ግላብ ያለው ኮመንት በቃ ትሪፕል ላይ ትሪፕሉ 33 ሰከንድ ሲሆን አስቀምጩ ግላብ ነተን እዛ ላይ ቲምወርክ ፋሚሊ ጀምሪ አምላኬ ሆይ የመጀመሪያ ቦነስ ላይ ፖዝ አረገው ሁለተኛው ላይም ፖዝ አረገው እሺ ይሁት አሁን ምንም እንዳሰጠው ደብል ነው ጋይስ ደብል ነው ኧረ አልገባም እንዴ አልመጣም እንዴ ጋይስ አልመጣም እስካሁን ቪዲዮ እስኪ ጄታ መሩ ጄና አላለ ተባርጓ ኮፒ ሊንክ አርጉት yes it's one game guys come on share ይሁት ትሪፕል ያለቀ ነው ይሁት ፖዝ ያረጋ አያችሁት ወይኔ ሰውዬው እኮ ተንበደው እንዴ ሰውዬው ጭሱ መቶ ጭሴና መጣው ይሁት ፖዝ ጭሴና መጣው እንዴ ጉዴ ፈርቶ አስፈራራኝ እግዚአብሔርን ፈራው ኧረ ይሄ ሰውዬ ሙድ እያዘብኝ ነው እንዴ ሙድ እያዘ ነው እንዴ ጋይስ አውቆ ነው አያችሁ ሙድ እያዘ ነው እንደገና ፖዝ እናንተ ሙድ እያዘችብኝ ነው ብሎ ቀጥታ እንደ ሴት እንዲጠራስ ነው እንደ የፈለጋችሁት አይ ማሸነፍ ከሆነ አንድ ማየት ያለብን ምንድነው ፍቅር አላት ከሱ አብዳ ነበር በሱ ምክንያት ሺ ዋዝ የሱ ቤስት ሰፖርተር ነበረች ካሁን በፊት አይደለች ለመጀመሪያ ጊዜ ነው ስሰጠው እያየን ያለ የሱ ይሄን ያል የመጀመሪያ እንትኑ ፋኑ ከሆነች ከድሮም ሰፖርት አድርገው ነበር እኮ ከድሮም እንትን ተሰጠው ነበር ገባችሁ ያ አንድ ሰው 1 ሚሊዮን ወይንም 1.1 ሚሊዮን የለውም አይደለም ለምን ነው የምሰጠው ለምን ነን ስቶፕ በ150 ለዲቦራ ነው 15 እንትን የሚወርደው ግን የተከፈለኝ ይሄ ነው እንካ ሁሉንም ንብረትህን ነው እኮ ጨዋታው ይሄ እናት ዲቦራ እንዳሰጭ እውነት ለመናገር እንዳሰጭ it is tactic okonda zarago guys let's go double tap the screen Jimmy guys let's go double tap ለምን ላይ ማለት ነው ጋይስ ግላብ አስቀምጡ እሺ ስፒዱ ሲመጣ ጋይስ ማጂክ ሚስትና ግላብ ማለት ነው 30 ሰከንድ ማጂክ ሚስትና ግላብ 30 ሰከንድ ላይ ማጂክ ሚስትና ግላብ 30 ሰከንድ ላይ ማጂክ ሚስትና ግላብ 30 ሰከንድ ላይ ጋይስ let's go ዝርያ ናበለው ዝርያ let's go guys let's go ቲምወርክ ማይ ፋሚሊ ጋይስ ተገባ አያችሁ ሁለተኛ ጊዜ ፖዝ አረገ እንደ ተገባ ሲያይ አሁን ለሪከርድ ተዘጋጅቷል እሺ አሁን እዚህ ጋር ሪከርድ አለ እሺ ሪከርድ በእናታችሁ እንተጋገዝ አሁን ለዛሬ አልሆናችሁ ለመቼ ማትሆኑኝ እንተጋገዝ ሁላችን
ሁላችንም እንተጋገዝ ጋይስ ሁላችንም ሮዝስ ግላብ ባንቺ ግላብ 33 ሰከንድ ላይ ግላብ ጋይስ 33 ሰከንድ ላይ ግላብ ጆ እንደዚህ አድርግ ግላብ እጅ እንደዚህ አድርግ አንድ አበባ ባንተ አካውንት ብሰጥ ማለት ነው አልሰማህም ነው የምልህ ተዘጋጂ ባንቺዬ ተዘጋጂ ባንቺዬ ጋይስ let's go family let's go family guys on the glove guys on the glove family on the glove በአምስት አንበሳ ነው it's for 5 lions I want to win this game glove guys glove everything on the glove everything on the glove Tolo glove day kaya bayala dali ነው የመራት ያለው እንዳሸነፈች እንደማትደርስበት እንኳን ሰው እንደማትደርስበት ያውቀች አታቆምም ግን ይሄንን ያህል አውርጂ ተብሎ ኦሬዲ ለክፉ ቀን ለምናምን አጠገቧ ተቀምጧል ያንን ያወረደችው የሻሮን ጅልደት ምንድነው ለሌላ ቀን ልታስቀምጥለት እንኳን እንትን አላለችም በቃ የሱ ዕዳ ነው ለሱ ብሎ የገባ ነው አጠገቧ ሁሉንም ክሊክ አድርጋ መጨረስ አለባት ዋናው ተማሸነፍ ከሆነ አደርስበትም ከሆነ አታቆምም በሶስት ዩኒቨርስ እኮ ታሸንፈዋለች አሸንፏታል በሶስት ዩኒቨርስ እሷ ግን 15 ዩኒቨርስ አወረደች 15 ገባች ያ ካም በፊት ታዲያ ይሄን ያለ የሱ ጊፍተር ኮንሽ ለምን ዛሬ ስታወርድለት አላየን ዲቦራ እንዳታወርጅለት እናቴ ትሙት እንዳታወርጅ ያ መብቷ ነው ግን የሷ አይደለማ እንዳትሰጭ ሲሪየስ ቶክ የፈለገ እንትና ዲቦራን ብትጠላት ምን ብትል ግልጽ የሆነ ነገር ከመቼ ወዲህ ነው ጆን ዳንኤል ፖዝ የሚያደርገው እንደዚህ አይነት ጌም አምስት አንበሳ የሚያወርድበት ለዛውም ቅጣት ያለበት ላይ ናይ አምስት አንበሳ ከተሸነፈ የሚያወርድበት ላይ እንዴት ነው ፖዝ ሁለት ጊዜ የሚያደርገው ሌላ ሰው ነበር የሚጠብቀው ሰዎች የሚሰጡትን ጊፍት እያየ አይደለም አትመጣም እንዴ ምናምን እያለ 10 ጊዜ ፖዝ ያደርግ ነበር እንዳሰጪ ለምን የጸዳ አይደለማ እናቴ ትሙት እንዳሰጭ ስሙኒ እንዳሰጭ ጤናማ አይደል ኖት ሄልዚ ሲሪየስ ቶክ እንዴ ነው እንደዚህ አይነት መጃጃል ለቲክቶከር ይሰጡና ከዛን ኦሬዲ ኮይን ገዝተው ያስቀምጡና ጀስት ክሊክ ማሚ አንድ አንበሳን ያወርደለት የራሱ 8ቱን አንበሳ ተገዝቶ ያ ማለት አንድ ሰውን እንትና አሸነፋት አላሸነፋት አይደል እውነቱ ግን ይሄ ነው ጋይስ እውነቱ ይሄ ባለጌቱን ሸርሙጣቱን who cares about dead fish we talk about what we see now ይሄ ግሏ ባህሪ ነው ምን አገባል
ግን አሁን የምናየው ስለዚህች ብቻ ነው አሁን የምናወራው ጋይስ አሁን የምናወራው ስለዚህ ብቻ ያ ናይ መግረም አለ እኛ የምናወራው ሰብናፕ ስለዚህ ይገባኛል ምናልባት ፖፖ ማስታጠቢያ በዋቃ ምናምን እያልን እንሰድባታለን ያ ሌላ አጀንዳ ነው እኔም ማውራው እዚህ ላይ ስለማየው ነገር ነው እሺ ጋይስ ድሮ በነበረ ዱካ ላይ ኬዝ ላይ ነው ያላወራ ድሮ ያንን ሰው ሁሉ የቀጠቅጠዋለሁ ማንኛው ነው የለት ነገርንም በዛ እንትን አላረገው ሸርሙጣ ብቶን ቂጧን የምታሰፋው እኔ ምን አገባኝ ፖፖ ብቶ ለምን እጅ ማስታጠቢያ አታረገው ከፈለገች ምን አገባኝ ለምን ሊጥ ማብካ በዋቂያቶንም ከፈለገች I talk about this game right okay 7 up just understand ያ ድሮ በመንጠራት ስም ሰውን እንደዛል በየለቱ በሚፈጠረው ነገር ላይ ሪአክሽን የራስ የሆነ ስሜት ወይ የራስሽ የሆነ ስሜት ያን ሰው ልትወደው ትችላለህ ትጥለው ትችላለህ እሱ ካንተ ጋር ይቀመጥ ወይ ካንቺ ጋር ይቀመጥ I talk about this game ገባች ዛሴት ራኪ 5 አንበሳ ወርደሽ ግቢ እዛ ሄደ ስትተበትቢና ጊፍት ስሰጪ ነበር እኔ ጋር ነጭ ዱቄት የመሰለ ወሬሽን ልታረጊ አስገቢኝ ትያለሽ who are you the first of all አስገቢና ገብተሽ ታወሪያለሽ ምድረ ዱቄታም እዚህ መጡና ዱቄት ወሬያቸውን ቡፍ አድርጎ ይሄዳሉ ዛሴት ጆን ብሏል ሲፈልግ ጊፍተር ይስጥሽ ሲፈልግ የቲክቶከር ይስጥሽ አያገባንም ይሄን ነገር ውስጥ አናስገባም ግን እናረጋለን ብሏል ያ መጀመሪያ ቃል ሲግባቡ እንደዛ ነበር እሷም ምትለው ይሄን ነው አንድ እኮ ዩኒቨርስ ብሰጣው ችግር 15 የሰጠችው ይሄን ያል ለጆን መስዋዕት መክፈል የምትችል ከሆነ ሆይ ከዛ በፊት አልሰጠችውም ጋይስ ለምን አልሰጠችው እንትና ዲቦራ ሳሮንን በገለጸቻት መንገድ አይደለም እኔ ያያዩት ያለው እሷ ከየት አምጥታ ነው ያለቻት ኖ ስራ ያላት ሰው ናት ለአንድ ሰው ለምንድን ነው የምሰጠው የሚለው ጥያቄ ነው እጅህን የሚይዝህ እንጂ ብር አለመኖርና መኖር አይደለም አሁን በፔፓል ላይ ባለው አካውንት ብቻ ራሱ 20 አንበሳ ምናምን ላወርድልህ ይችላል ግን ለምን ነው ማወርድል ጭንቅላቴ ምንድነው እንዴት ነው ማሳመነው this is ገባችሁ ብሩ የላትም አይደለም ሆይ ካውን በፊት ለምን ካውን በፊት አላረገችለት ይሄን ያል የሶ ቀልቧ እንደዚህ ነፍሷ አስተሚጠፋ ደስ የሱ ሰፖርተር ኮነች ማለት ነው ዋቱ ጅሬላ ሊያገሬ ሰው ዋቱ ጅሬላ እና ዲቦራ የእውነት አንበሳውን እንዳሰጭ በእንደዚህ አይነት መንገድ የእውነት ጆን ሁለት ጊዜ ጌም ላይ ለዛም 5 አንበሳ የሚቀጣበት እንትን ለምን ለሌላ ሰው ከፈለገ ነገር ያረጋል ጊፍት ስለሚሰጠው ይሰጣል እኮ ጆን ችግር እኮ የለበት በጣም ስለሚሰጠው እሱም በጣም ይሰጣል ገባችሁ ዓለም ባልሰለጠነ ሰዓት ራሱ ሌቭሉ ትልቅ ነው ገባችሁ ግን ውድድር ሲሆን ትርጉም አለው 5 አንበሳ ከዛ ውስጥ ለምን እንትን ያደረገ ፖዝ ያደረገ ሁለት ጊዜ በሁለቱም እንትን ላይ ምን ነው የሚባለው ቦነሶች ላይ ፖዝ ያደረገ ከዛ ልክ ሳሮን ስገባ ተረጋጋና ግፉ ማለት ጀመር ለሪካርድ ተዘጋጁዋል አረ አቅሊ ዞቤ ይላል አደሬ ማለት ነው ለሙድ ነው እንጂ አዞ ነበርና አለች እንሽላሊት እንዳታወርጅለት ዲቦራ ጸባችን እንደዛ ይቀጥላል ግን በዚህ እንትን ላይ እንዳታወርጅለት ሚካኤልን ያልሽውን ሁለት ሻማ እንዲበራልሽ ለሀገር ቤት 2 ሻማ ላኪ ይቅርታ ብለሽ ለሚካኤልን አወርዳለሁ ናልሽው ለሚካኤል ሻማ አብሩልኝ ብለሽ ሽጭ እንጂ እንዳታወርጅ this is ታክቲክና ማንቲክ የሞላበት ጌም ነበር ታክቲክና ማንቲክ ኢትዮዬ ኖ ካሁን በፊት ስለምንጣላትና ስለምንጠላት
ብቻ አይደለማ ይሄ እያየን ነው። እሺ እግዚአብሔር ናይ እቺ እኔ በእንደዚህ አይነት መንገድም ነገር እንደማላይ ታውቂያለሽ። ይኸውልህ ያ ፖፖ ስለምና ቂጤ ስለምና who cares about the fish I just look this game እኔ እንደዚህ ነው አመለካከቴ። እሺ በሆነ ዱካ ተከትዬ በዛው እንደ ግመልሽን ተቀጣጥዬ የሆነ ገደል ውስጥ ምገባ ሰው አይደለም። ግን I look this game no something is wrong ዲቦራ እንዳሰጭ እግዚአብሔር እንዳሰጭ የእውነት እንዳሰጭ ዓለም ባልሰለጠነ ሰዓት እኮ ስንቱን ያስተማረ ሰው ነው እኮ ጆን ዳንኤል። እንዴት ነው ቴሌፎን እየመጣበት ቴሌፎኑን የዘጋበት? ቴሌፎን ስለሌለው የቲክቶኩ ደረቅ ቴሌፎን ያለው ደረቅ እንደዚህ ቲክቶክ ብቻ የሚገባበት ያለታ ግን ለምንድን ነው what is the wrong? ለምን ቲክቶክ ላይ ነበር ሲጻጻፍ የነበረው? ቲክቶክ ላይ እንደዚህ ያቆምና ቴክስት ያይ ነበር የሚጻፍለትን ከሳሮ። እኔ አሁን ቴክስት ገብቼ የጻፋችሁልኝ ለማየት ፖዝ ይሆናል ይሄ ካሜራ ያ አቅልዞ ይላል ያደሬ እንደዚህ አይነት ነገር ገጥሞት ነው አባ ካንገራገራቱ ቤካ ይላል። ሶሞኒ እንዳሰጩ ተጣዩ ያላለ ስለፈልጉ ለምን አትፈነካከቱ? ምን አገባኝ ግን እንዳሰጩ በስምምነት እሺ እሙዬ በስምምነት በመናምን በራሳችሁ መንገድ እንደገና እንትን የምታደርጉ ከሆነ ኦኬ ነው። ሃይ 3 ዩኒቨርስ ወይ 2 ዩኒቨርስ እኮ በቂ ነበር እኮ 150 ብቻ ነች እኮ እሷ የነበረችው 15 ጌሙ ለቆሞ ትልክ ነበር እንደዚህ። ምክንያቱም ይሄንን ለጆን ስጪ ወይም ደግሞ ጆን ይሄንን አስገቢልኝ ብሎ ኮይኑን አስተላልፎላታል። ከዛን ያንተ ብር እኔ ላይ እንዳይቀር ነገር የለም ያንተ ንብረት እኔ ጋር መቅረት የለበትም በሚል ሙድ ጠቅ ቱጌዘር ጠቅ ቱጌዘር ጠቅ ቱጌዘር እኔ እንኳን እንደዚህ በፍጥነት ቱጌዘር ማለት አልችልም ጋይስ። ቱጌዘር የምን ቱጌዘር ነው? አናዘር ቲንግ ዚስ አረ እኔ ጋር ሀመር የሆነ ብር ካስቀመጠ ያንተን ሀቅ አልፈልግም እንካልኝ በእንደዚህ አውርጂ ስላልከኝ ጠቅ ቱጌዘር 15 ለ150 ነው 170 ነች እኮ በሁለት ዩኒቨርስ አለ እንደሚደፍ ምትደፋት የነበረው። ከዛ በፊት ይሄን ያለ እሱ ጊፍተር ይሄን ያለ 1.8 ሚሊዮን በኢትዮጵያ ብር የሚመነዘር ብር ልሰጠው ከቻለች በጣም ለጆን ስትል ምትሞት ልጅ ነች ማለት ነው። ለምን ከዛ በፊት ታዲያ አንበሳ ስታወርድለት ወይንም አይጥ ስታወርድለት አላየን? ለምን ስታወርድለት አላየን? ወዜ እኔ አላትና የላትም እያልኩ አይደል። I need a reason to give you something ገባችሁ? ያ እንጂ ልብስ ቤት ሆና ስራ ቦታ ሆና ምናምን ነው ላይቭ የምገባው ችግር የለም። ግን ያ ማለት እንትን አይደለች። ያው ከአሁን በፊት ያለ ታሪክ አለ፣ ሽሮ አለ፣ ቂጥ አለ፣ አስጌድ እንደ ሾው ላይ ክሊፕ አለ፣ አርቲስት የሚባል ነገር አለ ትንሽ ያ ስለሆነ ሰዎች ስትልክባቸው ሰዎች ይግባባሉ። የሰዎችንም ቀይ መስመር የምትጥስ ልጅ አይደለችም። ሳሮ ምስኪን ልጅ ናት። እውነት ሽሮና ቡንና ዱቄታም ሰዎች ስለሆንን እንትንላታለን። ውሸት ደግሞ በራሷ ዙሪያ ነው ውሸታምነቷ እንጂ ሰዎችን እንትን አትልም። አባቴ ጣሊያን ነው ፀጉሩ ዘፍ ያለ ነው ስትል መላጣ የኔ አባት ዘበኛ ይዘንላን የመጣ ነው። ዛት ሴት ይሄ ነገሯ ነው እንጂ ክፉ ሰው አይደለችም። ሰው የምትጎዳ ልጅ አይደለችም። ሳሮ አይደለችም። ሰው የምትጎዳ ልጅ አይደለችም ሳሮ። ገባች? ዛት ሴት ይሄ የሷ ባህሪ ነው። ለዛ ሰዎች ስትልክም ጌም ምናምን ይቀበሏታል። እየተግባባች ነው። ጥሩ ነው ያለችው ጎበስ። ለሼፕም ለመነገድም ለምናምን ከሆነች ከማንም ልጥፍጣፊ ፕላስቲክና የምናምን የክሊማንጃሮ መርፌ ተጠቂ ሁላ ከነሱ ቁጭ ብላ ትበልጣቸዋለች። ቁጭ ብላ ናቹራሊ ማለት ነው። ናቹራሊ ሳሮ ናቹራል የትም ያልተነዳ 00 ሼፕ አላት። የማንም አገጫም አይነት አይደለችም። ሳሮን ክሊርሊ የሆነ ፊልም ትሰራ
ክሊል የሆነ ክሊፕ ላይ አለች ያስጌድ እንደሾ ላይ በዋና ልብስ የመጀመሪያ መነጋገሪያ ሆነችበት። እንደዚህ አይነት ችግር የለባት። ይሄኛው ታክቲክ ካልሆነ ደግሞ ቂጧን ሳባርጋ ታወጣለች ካለበት ዛሴት። ግን እዚህ ጌም ላይ they play እኔ በጣም ያዘንኩት ለ150 ኮይን 1.8 ሚሊዮን ማውረድ ነገር ነው። 1.8 በሁለት ዩኒቨርስ እኮ አምስቱም ሳያስነቃ እንደው ሳያስነቃ ሁለት ዩኒቨርስ አሁን ዝም ብላ አንድ ዩኒቨርስ አውርዳ ሌላው አንድ ሰው ቢጨምርበት እግዚአብሔርን አምስቱን አንበሳ መታ ተፋት ነበር ሳያስነቃ። የቀጠሮ ጌም ቢሆን ኦኬ እንደዛ ትላል። ለዚህ ለተራ ለ150 ኮይን ላላት እንትን ያላት እሷ ሁለት እኮ በቂ ነበር። ሳያስነቃ አንበሳውን የሚወስድ ነበር እኮ ታቲ ሁለት አምስቱን አንበሳ እኮ ይወስድ ነበር። አሁን እኮ ብርርን ካልኝ ጠቅ ቱጌዘር ጠቅ ቱጌዘር አረ አቅልዞቤ ሳያስነቃ የለም። የቀጠሮ ጌም ላይ ቢሆን ኦኬ ቀጠሮ ጌም ላይ ነው ተዘጋጅተው ነው ምናምን ይባላል። ኦኬ ቀጠሮ ጌም ላይ ማንም ያወርድልህ ማንም አንተ በራስ አካውንት ስታላወረድክለስ መብት ነው አይደለ ጋይስ? መብት ነው። ለምን ቀጠሮ ሲባል ትዘጋጃለህ። የራስ ዝግጅት አለ፣ መብት ነው። ይሄ ግን አንድ ዩኒቨርስና ጋይስ አንድ ትንሿን አንበሳ ብትለቅ እኮ አሸንፈዋለች። ለዛውም ትሪፕል ላይ እሷ እንኳን 150 ላይ ብቻ ነበረች እኮ 150 ላይ ነች እኮ ለ150 15 ዩኒቨርስ ጌሙንም አቋርጣው ለምን አቋረጥሽ ይላታል። እዚህ ጋር ስሙ እዚህ ጋር ይሁት አልጫወትም ብላ አያችሁ፣ አልጫወትም እሷ አያችሁ ገና የእሷ ተዋጠ። እንደውም ቁጥሩ ራሱ አይታይም። የሚገርማችሁ የመጨረሻ ጊዜ የእሷ ቁጥር የታየው 150 ላይ ነው ላይ 135 ላይ ከዛ በኋላ አይታይም፣ የለም ቁጥሩ ራሱ። እሺ እና ይሄው በአፏ እንቅስቃሴ ያስታውቃል። ሚውት አድርጓታል እሱ። ከዛ አልጫወትም ስትል ካፏ ላይ ይታያል። ይሄውን ስትነቅል ያሳያል እዚህ ጋር አድርጉ ማለት አቆመች። እንትና አይታችኋት አቆመች። አልጫወትም ማለች። በአፏ እንቅስቃሴ ሚውት አድርጓታል። አልጫወትም እያለች ካፏ ላይ ታውቃላችሁ። አያችሁ አቆመችው እሷ። እሺ ይውት My sister, have faith. Thank you so much, Eddie. Big love and big respect, Saroni. Xavier, thank you so much, Saroni. Big love and big respect. Thank you so much. ጌሙ ተቋረጠ። አያችሁ ሜሳሮን ነው እንዴ? ጌሙ ተቋረጠ። ለምን ነው ያጠፋሽው? ኩን ለምን ያጠፋሽው? መድኃኒዓለም ጌም ተጫወት። ብልግና ነው። አስቴርዬ ትሙት ብልግና ነው። እሺ አይደል? ለምን ነው የምታጠፊው? ብልግና አይደለም። ለምን ነው የምታጠፊው? ብልግና አይደለም። ማርያም በጣም ብልግና ነው። በጣም ብልግና ነው። አስቴርዬ ትሙት ብልግና ነው። በጣም ብልግና ነው። ቆይ ላንተንሳ ልጆ እኔ ላይ ስማርታችሁ ጌም ነው የተጫወት ነው አይደለ? ጌም ምዬ ነው የገባሁት። ምለን የገባው አስቴርዬ ትሙት ሳሮን ነች የሰጠችኝ ሁሉንም። ሳሮን ወደ ዘይድ መናተ አስቴርዬ ትሙት ያይሽኝ አይደለም። እራስ አረ ቁማር አልሰማም። ጆ እንዳደር አልሰማም። ምንድነው የምትይው? ምንድነው የምታወሪው? ምንድነው የምታወሪው? ቁማር እኔ ላይ አትጫወትብኝም። በስነ ስርዓት የምን ቁማር ነው? የምን ቁማር ነው? በጣም ቁማር ነው። እናቴ ትሙት ቁማር ነው። የምን ቁማር ነው የምትጫወተው? ንገሪኝ። ቁማር በቃ ከሌለሽ ወይ የለኝም ማለት መድኃኒዓለም እኔ አምስት አስቴርዬ ትሙት ከሌለሽ የለኝም ማለት ማርያም በጣም ያስደበርከኝ ምን ማለት ነው? ኩን አረ ሪስፔክት አረግና እና ነው አስቴርዬ። አረ ይመችሽ፣ 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 ይመችሽ። አላስረዳትም። ይመቻት። አውቃ ነው ጋይስ፣ አውቃ ነው። ይመቻት። ለማንኛውም አቅማችን ሳሮን ያወረደችልኝ ትላለህ። ያ ሳሮን የሚል ሊክ ነው እኮ የምናየው። ቲክቶከሮች
በአሁን ታይም ጊፍት ለእንትና አውርዱልኝ ብሎ ሲሰጥ ደስ ነው የሚላቸው። ለምን እንደሚፈልጉት ታውቃላችሁ? በግርግር የነሱ የኒክኔም ሌቭላቸው ከፍ ይላል። ገባችሁ? አንተ እንካ ለእንትና አንበሳ አውርድልኝ ብለህ ለራኪ አሁን ስሰጣት ለራኪ $500 ብሰጣት አይደለ? እሷ አንበሳ ስታወርድ የራኪ የኒኳ ሌቭል ከፍ ይላል። ይሄንን ይፈልጉ። ከዛ ምን ይላሉ? ሌቭሌ 43 ሆነ 42 ሆነ ይላሉ። ከዛ ይሄን ያህል ኢንቨስት አድርጌ ነው ይላል። እናቴ ትሙት ማሜ በብዛት ለእንትኖች ሰፖርት የሚያደርገው ለኦሮሞ ቲክቶከሮች እየተሰጠው እሷ አንድ አንበሳ ወይ ሁለት አንበሳ ቢሰጥሽ ነው 8-9 አንበሳውን ባለፈው ለሙባረክ አውረደ። ሁለቱ አንዱ ብቻ ነው የሱ 8ቱ የሙባረክ እንደዚህ ነው የለም አውቀው ኦሮሞነት እንደዚህ ነው ኦሮሞ እንዳይሸነፍ ምናምን ብለው ብድርቁ የሚያወሩ አላ እንደዛ ነገር ካሁን በፊትም እንደዚህ ተገዝቶ ደቂቃው ላይ መሙላት ያቃተው ሰው ደቂቃው እንትን ጌሙ ካለቀ በኋላ ጊፍቴን እጠብቃለሁ ብሎ ቁጭ ብሎ ጊፍቱን ሲለቅም ነበር። ሙባረክ አይታችሁ ጊፍቱን ሲለቅም ነበር። የተሰጠኝ በእንትና በኩል 15 አንበሳ የተሰበሰበ አለ ከሰዎች 15 አንበሳ ልጠብቅ ብሎ ቁጭ ብሎ ሲጠብቅ አይቼዋለሁ። ገብቶቻል? ቲክቶከሮች የነሱ ቤኒፊት ምንድነው? መስዬ ቴንክ ዩ ቤኒፊት እንትናቸው ምንድነው? እንትን ሌቭላቸው ከፍ እያለ ይመጣል። ሌቭል እንደዚህ ነው እኮ ምናምን ይባል። ጥሮ ግሮ በራሱ ሌቭል ትልቅ የደረሰ ሰዎች በጣም ትንሽ ናቸው። እንደዚህ ከሰው ሳይቀበሉ እነዚህ ጊፍተሮች አንዳንድ አለ አይደል? እንደዚህ ቲክቶከር ያለው እኔ ሳሮን ብር አላት የላትም እያልኩ አይደል? ምንም ሪዝን የላትም ለጆን ዳንኤል 15 ዩኒቨርስ የምታወርድለት $499 ማለት ነው አንዱ ዩኒቨርስ። ገባችሁ? ያ ብር ሊኖራት ይችላል፣ አካውንቴ ውስጥ ይኖራል። ለዓላማ አለ። የኔ ዓላማ ለጆን ለመስጠት አይደለም። ሺ ዶንት ሃቭ ሪዝን የእውነት እንደዚህ ነፍሷ እስከሚጠፋ ላይፏን ሁላ ሉዝ የምታረግበት አይነት ንብረት ካላት ለምን ከዚህ በፊት ሰፖርት አላረገችው? ሰሩ ለምን ሰፖርት አላረገችው? ለምን ከዛ በፊት ጊፍት ስትልክለት አላያችሁ? ስትልክለት አይታችኋል? ያ ኦሬዲ ይሄን ለምን ጆን ዳንኤል ኢትዮጵያን ያለው ወይ በኮይን ወይ ፔፓል ላለው ሰው ለነሱ ልኮ ነው ብሩን እንትን የሚያደርገው። ፔፓል ሲያወጣ ወይ የእናቱን ወይ የአባቱን ቁጥር ይሰጣቸዋል። የአባቱና የእናቱ ቁጥር የአሜሪካ ቁጥር እንደገና የባንክ ቁጥሩን ያስገባል። ከዛን እነሱ ጋር ነው የሚያያዘው ማለት ነው። ኢሜል በራሱ ባንክ አካውንት እና የቴሌፎን ቁጥር አሜሪካ ወይ ኢሮፕ ያለ ሰው ያያይዛል። ከዛን ስንት ብር እንዳለው እሱ ያያል። ሲያስተላልፈው እነሱ አውጥቶ ይልኩለታል። ገባችሁ? ውጪ ኢትዮጵያ ያሉ ቲክቶከሮች እንደዚህ ነው የሚሰሩት። እኔ ኢትዮጵያ ያሉ ቲክቶከሮች ወይንም የዩቲዩብ ልጆች ማደንቃቸው በእንደዚህ አይነት ጥምዝምዝ ነገር ውስጥም ተስፋ ሳይቆርጡ እንደዚህ ህይወታቸው መቀየራቸው ለዛ ነው ማደንቃቸው። በጣም ነው ማደንቃቸው። ገባችሁ? በጣም ነው ማደንቃቸው። በሰው በኩል ነው ብሩ የሚመጣላቸው። እሱ እንደውም እድለኛ አባት ቤተሰብ ምናምን አለው አሁን አሜሪካ ይወጡ። ሌላው በስመ ምናምን አለ አይደል? ዛሴ ወይንም በኮይን ነው። ኮይን ደግሞ እንደዚህ ኮይንን ቀጥታ ከኤቲኤም እንደዚህ የምታወጣው ዱባይ፣ ከዱባይ እንዲህ ብለህ ታወጣል። ዱባይ 10 የኢትዮጵያ ቲክቶከር የሚሄዱት ዱባይ ናፍቋቸው ሊዝናኑ ምናምን እኮ አይደል፣ ኮይናቸውን ለማውጣት ነው። ዛሴ ኮይናቸውን ያወጡትና ወይ ወደ ብር መንዝረው ከዛ በብላክ ወይ በምናምን ኢትዮጵያ ቀድመው ይልካሉ። የሚዝናኑበትን ይዝናናሉ። ተዝናንተው ሲጨርሱ ኢትዮጵያም ሲሄዱ ብር አላቸው ማለት ነው። ኦሬዲ ይልኩታል አውጥተው።
ገባችሁ? ግሪክ ለመግባት ብዙ ጊዜ ጥረት ስታደርግ አልነበረም እንዴ ሳሮ? ይሄን ያህል ብር ካላት ለምን አልወጣችም? እስር ቤት አልነበረችም እንዴ? ሻሻ አስራ ምንድን ቲክቶክ ላይ ትልቅ አንበሳ ሲወርድላት አይደል እንዴ ወደ ላይ ዘላ ግድግዳው ራሱ ወደ ታች የመለሳት? አረ ተረጋጊ ብሏል እንዴ? ከላይ ጣሪያው ሲመታት ወደቀች። እዛ ሴት ዋት ዜላ ላይ ሳብሪ እንደገና ደግሞ ይሄን ያልሱ ምን ስለሆነ ነው ቀልቤን ጥዬበት ህይወቴን ጥዬ ለሱ ጊፍት የምሰጠው? አይ ይገባችሁ? አንድ ዩኒቨርስ ኦኬ የጌም የሥራ ባልደረባ ነው። ዮም አሰሌውን በሰል ይላል አረብ ትሰጣለች ሰጣለ ቁብ ነው ኦኬ 15 ዩኒቨርስ ጋይስ አቅል ይዞ ይላል አደሬ እንደዚህ አይነት ነገር ስለጨነቀው ነው መሰለኝ ያ እና እንትና ዲቦራ የፈለገ ሌላ ጊዜ ብረግጥሽም እንዳሰጭ እንዳትሰጠው የምትሉ ጋይስ ጆን ስለምንጠላው ምናምን አይደለም፣ ወይንም ዲቦራን ስለምንወዳት አይደለም። እዚህ ጌም ላይ ያየነውን ነገር ነው ስለ እውነት ብለን የተረዳነውን። እሺ አልመጡም እንደ እያለ እየተጨነቀ ፖዝ ያደርገው ነበር። ካም እንትኑን አይታችሁ ከሆነ ጌሙን ፖዝ ያደርገዋል እየተጨነቀ አትመጣም እንደ ሊጫወቱብኝ ነው እንደ ምናምን ይላል። ፖዝ ጆን ጌም ፖዝ ያደርግ ምክንያቱም የቲክቶክ ቴሌፎኑ ሌላ ነው። ጌም ጆን 5 አንበሳ 3 አንበሳ ምናምን መስጠት ለሱ ብርቁ አይደለም። ይገባኝ። በውድድር የምታገኘውና በእንትን ሲሆን አንድ አይደለም። ስቢው አንዱ ጂሚም ብሎ ጻፈልኝ። ወንድሜ ሰክሮ 2 አንበሳ አውርዶ ከስካሩ ሲነቃ ባንኬ ተዘርፈው ነው ብሎ እንትን አረገ። አባብዲ አሁን ይልክልኛል እንዴ እከካም ሰለማ ዴሚያስ እጉፌቱ ኤርግተ እጉፌቱ ባት ስሟ ጂሚ ምን ብሎ ጻፈ? አያችሁት? የጂሚ ጻፈውን ወንድሜ ሰክሮ 2 አንበሳ አውርዶ ባንክ ሀክ ተደርጎ ነው ብሎ ባንክ ቤት ሄዶ አስመረመረ። እንደ ኮሶ ነው እንደ ኮሶ ትዝ ይላችኋል? ያለታ ስክር ብላ አይታችሁ ከሆነ መኪና ውስጥ ራሱ እንደዚህ እያለ ትዝ ይላችኋል? ለጆን ዳንኤል የኔ ሊቻው ብሎ ጌሟን ሁላ ቴንኪው ብሎ ተቀብሎ አንበሳዋን በሁለተኛው ቀን ትላንትና እኮ ጆን ላይቭ ላይ ገብቶ እንደዚህ አቀባበል ለምን ሼር አላረጋችሁልኝም ብላ ማርያምን ደስ ይለኝ ነበር ብታረጉልኝ ትላለች። አንበሳውን ላንኮ እንደዚህ ያወርዳለች። ጋይስ ቲክቶክ ኮይን ኦሬዲ ካላችሁ ምንም የሚጠይቃችሁ ነገር የለም። እንዲህ ብቻ ነው የምትጫኑት። በቃ እንደዚህ ብቻ ነው የምትጫኑት። ወይ ብር ከሌለ ወይ ኮይን ከሌለው ነው እንትን የሚጠይቃችሁ እንትን ፎርም ሙላ ምናምን የሚሙላ የሚል። አሁን ለምሳሌ አያችሁ እዚህ ቲክቶክ ላይ የራሱ ኮይን ስላለው ዝም ብዬ አያችሁ ምንም አለክ አበባ ላኩኝ አይደል? በቃ እንደዚህ ነው የሚሄደው። ኦሬዲ ኮይን ካለው ከሌለው ነው። አሁን ይሄ አድሚን የኔ ነው ሳይኮሎጂ። አያችሁ ዝም ብዬ ጠቅ ስንት አበባ አወረድኩ። አያችሁ ካለው እንደዚህ ነው። በተለይ ሰክረ ቴሌፎን እንትን ካረክ እንደዚህ ሄዳል። ሳታውቀው አንበሳው ሲል ለምሰማው አንተ እና ኮሶ እኮ አንድ አንበሳ እንደዛ አውረዳ ማውረዶን አታውቅ። እኛ ላይ ታክቲክና ማንቲክ አትጫወቱም። ጆን የሚመች ዲቦራ የሚመች ሌላ ቀርመታቸዋል። ግን በዚህ ጌም ፉርሾ ሆኗል። ፉርሾ ካንስል። ስሙኒ እንዳትልኪለት ተጫወቱ። ምን በሉ
በራስሽ መንገድ ተስማምተሽ ምናምን አንድ ቀን በድንገት ሰርፕራይዝ እንደዚህ እናድርግ ካልሽ ያ እሺ ገባሽ? እስቲ ሳሮም ባለችበት እመኑኝ ጌም ትጫወታለች። የጠራቀመችውን ምትልክበት መንገድ ስለሌለ በዚህ መንገድ መላክ ስላለባት ነው። ኮይን እንትን ኮይን ማውጣት ወይም ደግሞ ፔፓል ቱርክ ፔፓል ይጠቀማል አይጠቀምም? I don't know something እንደዚህ የተሳሰረ የቱርክን የኮይን የሚጠቀሙበት ወይ ፔፓል እንትን ፔፓል ይሰራል። ጀስት ሰርች ኢት አሁን ሰርች አድርጉት እስቲ ጋይስ። ፔፓል ኢን ቱርክ ባንክ ቁጥራቸውን ይቀበላል። ፔፓል እኮ ትከፍታል። ፔፓል ከፍተ ሄደ ባንክ ቁጥር አስገባ ሲል ነው ችግሩ እኮ እና ቴሌፎን ቁጥር አስገባ ሲል ቲክቶክ ዝም ብለ ጌም መጫወት ይችላል። ብርን አስተላልፍ ብሎ ኢንፎርሜሽን እንድትሞላ ሲያደርግ ወይ ፔፓል ወይ ባንክን ቁጥር ወይ እንትን ወደ ኮይን ትቀይራል። ወደ ኮይን እንኳን ብትቀይር ኮይን የሚወጣበት ሀገር መሄድ አለበት ወይ ዱባይ መሄድ አለበት። ሌላ ሀገሮች እንደሚወጡ አላውቅም። ዱባይ ብቻ ነው የማውቀው። ከዚህ እየሄደ የሚያወጣ ልጅ ያውቃሉ። እንደዚህ ኮይን ላይ የሚጫወት ልጅ አለ። ኮይኖች እንትን የሚያደርግ ኮይን ያደገ ምናምን እንደዚህ አይነት ነገር የሚከታተል ልጅ አውቃለሁ። ያ ገባችሁ? እና ጌም ዝም ብለህ እድሜ ልክ ልትጫወት ትችላለህ። ብር እዛው ይሰበሰባል። ልታወጣ ስትል ኢንፎርሜሽንን እንትንን አይዲ ምናምን ሙላ ሲል ያን ጊዜ ነው እንትን የሚል። ያንን ካልሞላ ብር እዛው ነው የሚቀመጠው። ለማንም ሰው ግን መላክ ትችላል። ከቲክቶክ ወደ ቲክቶክ ለሰዎች እንደዚህ ያ የቱርክን ወይንም ደግሞ እሷ እስከ ዛሬ ድረስ ጌም ሳትጫወት ከሚዲያ ርቃ ወደ ሚዲያ የመጣችው ይሄን ነገር ሳታስተካክል ነው ብላችሁ ታስባላችሁ? አይ ዶንት ኖ። ስለ ቱርክ አላውቅም። ለማንኛውም ይሄን ይመስላል የአምስት አንበሳ ውድድራቸው ፉርሾ ሆኗል። ፉርሾ ሆኗል። ያ ሳሮን ይሄን ያህል ብር የላትም ሳይሆን ምክንያት የላትም። ልጆን እንደዚህ ቱጌዘር 15 ጊዜ ኖ ሪዝን ኖ ሴንስ ኖ ሴንስ ዛስ ኢት ኖ ሴንስ። ከዛ በፊት ይሄን ያህል ጆን ቀልቧ አስተሚስት እንደዚህ ቱጌዘር አይነት ሪሌሽን ወይም ደግሞ ፍላጎት ካላት ከዛ በፊት ምንድነው ታዲያ ሚያው የሚል አንበሳ እንኳን ስትልክ አላየንም። ታዲያ ፎር ዋት ምን ነው በአንድ ጊዜ ብልጭ አለ ቱጌዘር? ኧረ እኛም አውቀናል፣ ጉድጓድ ምሰናል ይላል መንግስቱ ኃይለማርያም። ያኔ እኔ የደርግ ወታደር ሆኜ ማለት ነው። ያ አትበል እንደዚህ አይባልም። ጃንሆይ ለኃይለ ሥላሴ ጓድ ስለው እሺ ብሎ ይመለስ ነበር መንግስቱ። ያ ፎርሾ እንዳትልኪለት ዲቦራ። ያ እንትን ከጆን ሳልወጣ የአዶኒ አካውንት እየተመታ ነው። እኔ እንኳን ባለጌዋ እንኳን የኔ ያህል ብዙ ማስፈራሪያ እየደረሰብኝ አይደለም። ሁለቴ ብቻ ማስፈራሪያ መጣ። በተብተብና በኮፒ ሊንክ በአንድ አንበሳ አጣጣለሁ። አካካስ ነው ትዝ ካላችሁ። በአንድ አንበሳ አንድ ጊፍተር ብቻ ያድነዋል ይሄንን እንትን። ለዛ ነው እንትን ነው ገባችሁ? ገና ቲክቶክ የጀመረ ሰሞን ዝም ብሎ ሁሉንም ሰው ያጠፋ ነበር። አሁን ግን
ውድድሩ ከዩቲዩብ ጋር ስለሆነ በጣም በቂ ሪዝን ከሌለው ሰዎችን አያሳድድም ቲክቶክ። ትንሽ ደግሞ በአንተ ላይ ገቢ የሚያገኝ ከመሰለው ለገቢው ሲል ዋይ ቢኮዝ ምናምን ብሎ ይጠይቃል። ያ እና አንድ ሰው ብቻ ይሄን ፔጅ መጠበቅ እንደሚችል ስለማውቅ ለዛ ነው ደንታ ማጣው። 4 ነጥብ ደግሞ ሁሉ ቀን በስነ ስርዓት እንደዚህ በክብር ገብተ ረጅም ሰዓት ዌስት ስታረክ ደንበኛ ነው የምትሆነው ከቲክቶክ ጋር ራሱ ደንበኛ ገባችሁ? ያ እና ተብተብም ያረጋችሁ ኮፒ ሊንክ ያረጋችሁ ከቻላችሁ በትንሽም ሆነ በትልቅ ጊፍት እንድትባርኩት ወይም ደግሞ እንድትጠብቁት አካውንታችንን በትትና እንጠብቃለን። ምንድነው እስቲ የተላከልኝ? ቆይ እስቲ ኢንሳይደር ምልኮልኝ ነው ስለነ ጆን ዳንኤል አንድ ጊዜ ሳልወጣ ከዛ የሆነ ነገር አጠናክራለሁ። እስቲ ምልካችሁልኝ ስለምንድን ነው ጮቺ አልኩሽ። እሷ 5 አንበሳ ልትሰጠኝ 150 ሺህ ኮይን ልትሰጠኝ እሷ እንዴት ነው እኔ ለሳሮን በዚህ ፍጥነት ትራንስፈር እንኳን ማድረግ ራሱ እንትን ብል ራሱ ትራንስፈር ሊሚቱ 600 ሺህ ብር ነው። እንዴት ነው 1.2 ሚሊዮን ምናምን ብር ትራንስፈር አድርጌላ በዚህ ፍጥነት ባንክ ሄጄ ነው 1.2 ሚሊዮን ብር ትራንስፈር መጀመሪያም ወይ እሷ ብሯን ከቲክቶክ የምታወጣበትን መንገድ አማክራ ማለት ነው። ወይ ወደ ኢትዮጵያ አንተ እሷ በኩዌል ልካልህ አንተ ደግሞ እዛ ልታስቀምጥላት ወይ ለእንትምርትን ብቻ የሆነ ስምምነት አላችሁ ካሁን በፊት። ከዛ ለሷ ቴክስት ምንድነው ያረከው? ስምምነታችንን አሁን አውርጂው ብቻ ብለን የጻፍክላት። ዋናው አላማ ዲቦራ ላይ አልነበረም። ካሁን በፊት ፕላን ነበር እሷ ብሯን የምታወጣበት። ለምን ብዙ አዲስ ቲክቶክ ጀማሪ ኢትዮጵያኖች የሚያማክሩ አንተን ነው የሚያማክሩ ጆን። እሺ አንተን ነው የሚያማክሩ። ጆን አላማከረኝም የሚል ቲክቶከር የለም በብዛት። እኔ ብቻ ነኝ ማንንም ሳላማክር በራሴ ጊዜ ጥልቅ ብዬ ይኸው እዚህ ጋር የተገኘሁት እዚህ ያለሁት። ላኩት የሳሮንን መልስ ላኩት። ግን ጮቺ አልኩሽ መልሱን እንሰማዋለን። ግን ዋቱ ጅራ ግልጽ። እስቲ ቆይ አንድ ጊዜ መጣ። እሷ 5 አንበሳ ልትሰጠኝ 150 ሺህ ኮይን ልትሰጠኝ እሷ እንዴት ነው እኔ ለሳሮን በዚህ ፍጥነት ትራንስፈር እንኳን ማድረግ ራሱ እንትን ብል ራሱ ትራንስፈር ሊሚቱ 600 ሺህ ብር ነው። እንዴት ነው 1.2 ሚሊዮን ምናምን ብር ትራንስፈር አድርጌላ በዚህ ፍጥነት ባንክ ሄጄ ነው 1.2 ሚሊዮን ብር ትራንስፈር ያደረኩት አሁን? ወይ ምንድን ነው? እንዴት ነው እንደዚህ ጊፍት መታ የሰጠችኝ? የማይመስል ነገር አንበሳ 1.8 ይቺ ሙድ ለጋሽ ማሙድ እሪ ብላ 60 ሺህ ሲወርድላት ያለቀሰች ሴትዮ መተናንታ በዚህ መጠን ልሰጣችሁ እስማ ለራስ ነው የሰጠው። ገባ? እኔ ደግሞ ደደብ አይደለሁም። በጣም አመሰግናለሁ። መጀመሪያ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ላኩልሽ ነገር አለ። እኔ ልበር ልክ ይልሻል። ኧረ በኢየሱስ ስም ምንድን ነው አንተ አሁን ብር ልከህ ለሳሮን ያሰጣት ለሳሮን እንዴ? እኔ ራሴ የለኝም። አንተ ለምን ብትሰጠኝ? ሲጀምር ደግሞ አንተ የምትሰጠህ ነግረኸኝ ምናምን ሊሆን እኮ አይችልም። በማለት ነው ብትሰጣት ነው አንተ ምን ማለት ነው? በዚህ ሰዓት እንዴት ነው 1 ምናምን ሚሊዮን ብር ትራንስፈር ማድረገው? ጋይስ ባንክ ሳይገባ ኢትዮጵያ የሚኖር ሰው ያውቃል። እንግዲህ ኢትዮጵያ የሚኖሩ ታውቃላችሁ። ኢትዮጵያ በስልክ ትራንስፈር የሚቻለው ሊሚቱ ስንት ነው? 600 ሺህ ብር ነው አይደለ? ሊሚት 600 ሺህ ብር ነው። በዚህ ሰዓት አስቡት። አሁን ጌም እንጫወት ተባብለን በዚህ ፍጥነት ባንክ ዝግ ነው ሲጀመር። በዚህ ሰዓት ባንክ ክፍት ቢሆን ራሱ እኔ ነው ትራንስፈር ማድረገው። ሲጀመር ዶን አንተ ምን ስለሆንክ ነው? ማለት ስለሆንክ ነው አንተ ብር ልከህልኝ ለእኔ አንተ ጋር ሰፖርት ላደርግ አይደለም ያልኩት። ሳሮን በምክንያት ሪዝን አለ። ቤታዬ እኔ እንደዚህ ነገሮች አታስገቡም። ሁለተኛ ነገር እኔ ራሴ ሁሉም ነገር ያለኝ ሰው ነው አይደለ እንዴ? በሁለተኛ ነገር ደግሞ እኔ ዶን ሳፖርት ላደርግ ማለት አንቺን ጠለሁት ማለት ነው እንዴ? መጥቼ አሁን አንቺ ጌም ላይ ዶን እየተጫወት አንቺ መጥቼ ሳፖርት ካረ ማን ነው ስለ ጭላቻ የጠየቀሽ? ሳሩ እንትናን ጆንን ሰፖርት ያደረገችው ዲቦራን ስለጠላች ነው የሚል ሪዝን እንጎ እዚህ ጋር አልተነሳም። በምን የተነሳ ለጆን 15 ጥር ቱጌዘር መልቀቅ ፈለጋችሁ? ይሄን ያለሱ ይሄን ያል ፍላጎትና ይሄን ያል በጆን አልደራደርም አይነት አቋም ካለሽ ለምን እስካሁን አላወረደችም ነው? ሰው እንኳ ለሰው ብር ጊፍት የማይሰጠው ስለሌለው እኮ አይደለም። ለምን ስለምን 15 ዩኒቨርስ ነው ያወረደችላት ጣፋጭ
15 ነው ያወረደችለት 15 ጌሙን አቋርጠውላ ቱጌዘር 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 ዲቦራ 135,000 ላይ ብቻ ነች እኮ ነጥቧ እነሱ 1.8 ሚሊዮን 1.8 ሚሊዮን 15 ዩኒቨርስ ነው የምትሉት ዩኒቨርስ ነው ምን ነው የሚባለው የቲክቶክ ጂኒ የሚባለው እሱ ቱጌዘር በአጠቃላይ ማለት 15 ብቻ እንደ ያሸንፍ ብቻ ከተፈለገ ሁለት ዩኒቨርስ ራሱ አይበቃው ሁለት እሷ ልጫወትም ብላ ተብተቡላ ማስደረግ አቁማ ቱጌዘር ይላል ቱጌዘር ይላል ያ አሁን እኮ ሳሳያችሁ ነበር ሙሉን እኮ የጌሙን እንትን ማለት ያቺን ፓርቲ ያሳያችሁ ነበር እኮ ቱጌዘር ያው ታውቂ እነዚህ እኮ ገጥጡ ከየት ነው እዚህ የመጣሁት እኔ ደግሞ እንዴት ነው የሚያደርገኝ እኔ ራሱ ግስ ቅድም እኔ እኮ እዚህ ኮምፒውተሪ ላይ ያለ ጉድ ኤኒ ታይም ክሊክ ላደርገው ስለፈልግ ቁጭ ነው ማድረግ ለዛ ወስዶ እንትን ነው ያለ እስቲ እና ዘይተናቸዋል ይመቻት ጋይሱላ ፖዝ ያደርግ ነበር በየባል ላይ ቱጌዘሩ ላሳያችሁ 15 እናንተ አሸነፋት ብቻ ነው እንዴ 15 ዩኒቨርስ ነው ከወረደለት በማከሰሩም ብቻ ሲጠብቃል ነበር አትገባም እንዴ አይገባም እንዴ ሰውየው ምናምን መጣ እንዴ ምናምን ፖዝ ያደርገ ይጽፍ ነበር ፖዝ ጌም ፖዝ አያረግም ጌም እንትና ጆን ሮዝስ ግላብ ባንቺ ግላብ 33 ሰከንድ ላይ ግላብ 33 ሰከንድ ላይ ግላብ ጆ እንደዚህ አድርግ ግላብ እጅ እንደዚህ አድርግ አንድ አበባ ባንተ አካውንት ብሰጥ ማለት ነው አልሰማህም ነው ማለት ተዘጋጂ ባንቺዬ ተዘጋጂ ባንቺዬ ጋይስ ሌትስ ጎ ፋሚሊ ጋይስ ኦን ደ ግላብ ጋይስ ኦን ደ ግላብ ፋሚሊ ኦን ደ ግላብ በአምስት አንበሳ ነው ኢትስ ፎር 5 ላዮንስ አይ ዋንት ቱ ዊን ዲስ ጌም ግላብ ጋይስ ግላብ ኤቭሪቲንግ ኦን ደ ግላብ ኤቭሪቲንግ ኦን ደ ግላብ ቶሎ ግላብ ላይ ካያ ባያራ ዳኒ ቀርተውታል 15ቱንም ሪከርድ አድርገውታል ቱጌዘር 15 ጊዜ አባዙትና አዳምጡ ጋይስ በጣም ነው የሚደክመው የሆነት በጣም ሃይ ጋይስ በድንገት ከሆነ ለሆነ አላማ መጀመሪያም ተነጋግረው የተነጋገረውን አሁን ልቀቀው አይነት ቴክስት ብቻ ካልሆነ 130 ነው ምናምን ብቻ ነች እኮ እሷ እውነት 130 ነች እኮ 130 ለዛም በትሪፕል ነው ራሱ የገባችሁ እያየናት
ከዛ በኋላ ቀጥ ብላለች። እሷ ራሱ ግፉ ማለት አቆመች። ጌሙን አቋርጣ ሁላ ቱጌዘር ይቀጥላል። ኖ ኖ ኖ ኖ ቱጌዘር ተለያይተን የሚል ዘፈን ነበር እዚህ ላይ መክፈት ያለበት። ጅል ሁለታችሁ መሆናችሁ የሚታወቀው ሳሮንም አንተም በሁለት ዩኒቨርስ ብቻ ሳታስነቃ 5 አንበሳን ትቀበላት ነበር። እናቴ ትሙት ጆን አይደል ጋይስ? 5ቱን አንበሳ ሳያስነቃ 2 አንበሳ ለወይኔ 2 አንበሳ እንኳን ካወረደች 90 ሺህ በትሪፕል 180 ሺህ ትደርስ ነበር። ናይ ዲቦራ እንዳሰጭ እውነት እንዳሰጭ if we talk about this game no not fair something not something many things insider like ክርብጥብጥ እንደዚህ ጭምልቅልቅ not something many thing ሳሮን በእህቷ አትምልም። ምንድነው አባቴ ጣሊያን ነው ስትል አልነበረም እንዴ? ሳሮን በውሸታምነቷ አለ እንዴ የምትታወቀው? ምን አባታችሁ ዩ እንትና ክርስቲያኖ እንትና የምትታወቀው በጣም እኮ በውሸት ናት እኮ የምትታወቀው። ሳሮን እኮ ግን ሰው ስለማትጎዳ ብቻ ነው እኮ ሰው እንትን ማይልባት እራሷ ናት። አይታችሁ ከሆነ አባቴ ማለት እንትን አንቺ ግን ሌላ ክልስ አለብሽ ብሎ የሆነ ሰው ኢንስታግራም ላይ ሲጽፍላት ወይ አባቴን ብታዩ ጸጉሩ ጣሊያን ነው ቢገርምሽ ጸጉሩ ይሄን ያለው ስትል ካሊድ ሾ የኔን አባቴ መሰለ ዘበኛ ይዞላት መጣ። ጸጉር የሌለው ቀጭን ራሱ አባቴ በቃ የኔ አባት አፈረች። ልጄ እውነት ነው ሽሮ አትወድም ከድሮም እንደዚህ ናት አለ። ለዛው ከነቴራ ለብሷል አባቷ። ላምጣው ያንን ቪዲዮ ላኩልኝ ጋይስ፣ ላኩልኝ ጋይስ። ከካሊብ ላይ ያችን ደቂቃ ላኩልኝ። እናቴ ትሙት ላኩልኝ። እንደዚህ አይነት ደቂቃ ላይ በሉና ቪዲዮን ብቻ ላኩልኝ። ሸሚዝ ለብሷል። ሸሚዙ ላይ ቲሸርት ለብሷል። ቆይ ተከፈተ እንትን ቲሸርት ለብሷል። ልክ አባቴ እናቴ ትሙት አባቴ ኖርማል አባቴ ቲሸርት በለብሷል። ቲሸርቱ ላይ ሸሚዝ ለብሷል። ሸሚዙ ላይ እናቴ ትሙት የሰላሌ ባለስልጣን ነው የሚመስል። ከላው ላይ ደግሞ ምን ነው የሚባለው? ይሄ ምን ነው የሚባለው? ትላንት ጠርቼው ነበር። ከሸሚዝ ላይ የሚለበሰው ምን ነው? ሰደሪያ ለብሷል። ሰደሪያ ላይ ደግሞ የሆነ አበባ ነገር አድርጓል። በዛ ላይ ጃኬት ለብሰው ከዛን እንደዚህ ሰብስቦታል። እናቴ ትሙት ኤግዛክትሊ እኔን አባት ነው የሚያክለው በቅጥነትም በኑሮም በምንም እና ጸጉሩ መላጣ። ኢንስታግራም ላይ የምታወራው ጸጉር የአባቴን ጸጉር ብታዩት አቦ ያን ወይኔ እኔ እኮ ቪዲዮ እንዳላለኝ እኮ እኔ አስፈላጊ ከሆነ የራሴን ቪዲዮ ወደኋላ መልሼ አመጣላችኋለሁ። እኔ ውሸቴን ከሆነ ውሸት ሳሮን ብለህ ጉግል ካረክ ይሄው ኢንሳይደሮቼ እኮ እንትን ናቸው። ሺት ኢንሳይደሮቼ አባቴ ህንድ ይመስላል ያለችውን ደግሞ ላኩልኝ። ወንዳት አባቴ ህንድ ይመስላል ያላችሁን ደግሞ አያችሁ። የኔዎቹ ተነሳባችሁ። አየሁት። የሳሮንን አባት ላምጣላችሁ። አባቴ ህንድ ነው ጸጉሩ ብታዩት እንዲህ ትርክክ ያለ ነው ስትል ካሊድ ሾ ያንተን የቅርብ ሰው በድንገት ይደውልና ኢንተርቪው ማል ሰው ላገናኝ ብሎ ያገናኛል። በቪዲዮ ያስገባና ማስተላለፍ የምትፈልገው ምናምን ይላል። ጣሊያን ነው ጸጉሩ እንደዚህ ነው እኔ በአባቴ ነው የወጣሁት አለች። ከዛ ይሄው በዚህ ቪዲዮ ነበር የወጣው እንደዚህ ዚስ ኢዝ የሳሮን አባት ጣሊያን ነው ጸጉሩ እንደዚህ ያክላል ብላ ኢንስታግራም ላይ ቂጧን ስትቆላ ቆይታ ማለት ሳሮን እኮ በውሸታምነት ነው እኮ የምትታወቀው። ግን ሰው ምትጎዳልኝ ስላልሆነች እውነት ማንም ሰው ዝም ነው የሚላት ማለት የሷ ውሸት ለፈን ነው ገባች። ሽሮ አልወድም ምናምን ትላለች። እግሯ ማል ድስትና ድስት አስቀምጣ ስትልስ የምትውል ልጅ ማለት ዚስ ኢዝ የሳሮን አባት። እንትና ለመኔ ላውደሪ ነው የተላከለት።
አንድ አመት ከምናምን እስር ቤት ያሳለፈው በማስታወቂያ በአምባሳደርነት በምናምን ማጣጣት ይፈልጋል በአሁን ታይም ጆን ዳንኤል። ለዛ ነው አዶኒያስ ላይ የሚቀናው በአሁን ታይም። የአዶኒያስን አካውንት ለማዘጋት ቲክቶክ ከፍተው ቴሌግራም ግሩፕ ከፍተው ሪፖርት እያደረጉበት ነው። ምንም ክፉ ተናግሮ አይደል። እኔ ክፍት አፏ እንኳን ይሄን አካውንት እየተሳደደ አይደል። ምንድነው በእህቷ ምላት ያለሽ እንዴ? አባቴ ይሙት ብላላ እንዴ? አባቷን 75 ጊዜ ስገል የነበረ ሳሮንን ቶፒክ እንዳረግናት አይደለን? ሳሮንን እንደ ያያ በጣም ቶፒክ ስለማረጋት ገና እስር ቤት ስገባ መጥቶ የተነገረን ለኛ ነው። ምን ትቀባጥራለህ? ግን የሷ ውሸትም ሆነ እውነት ከራሷ ስለማያልፍ ነው ሰዎች እንትን የሚላት እኮ። ካሊብ ሾው ላይ ገብታ አታይም እንዴ? አባቴ እንዲህ ይመስላል ያለችው። ወይኔ የኔ ልጆች ግን ፍጥነታችሁ! የኔ ልጆች አያችሁ ጋይስ፣ ኢንፎርሜሽን ጠሽ ጠሽ ጣ ጠሽ ጠሽ ጣ ነው የሚያደርጉት። አባቴ እንዲህ ይመስላል ያለችው ደቦላ ኩልኝ። ውይ የኔ ልጆች እኮ ጋይስ ኢንሳይደሮች፣ ያበዱ ኢንሳይደሮች አልኩ። ስሜ እንዳይጠራ ናቸው እኮ የኛ ልጆች። እናቴ እኔ ደግሞ አልጠራችሁ። በጣም ነው በዚህ ነገር የምጠብቃቸው። ያውቃሉ፣ በእኔ በጣም ይተማመናሉ። ናይ ይሄማ ስትሻፍዱ ሆነ አይደለም። ናይ ይሄ አባቴ እንዲህ ይመስላል የሚለው አባቴ እንዲህ ይመስላል። አባቴ እንዲህ ይመስላል የሚለውን ፈልጋችሁ አምጡት። አባቴ ህንድ ይመስላል። ይሄ ነው አባቷ። ህንድ ሳይሆን ጣሊያን። አባቴ ጣሊያናዊ ነው። ጸጉሩ እዚህ ያክላል። የአባቴን ብታየው እኔ እንደውም በእናቴ ወጥቼ ነው ስትል ነበር። ከዛን ካሊብ ሲያመጣው ይሄ ነው አባቷ። ዚስ ጣሊያን ነው። ጣሊያን አፍኖ ከሐውልታችን ጋር የወሰደው ነው። የሐውልታችን ገፊ ነው። አያችሁ፣ እናንተ ስትነካኩኝ እሷን እንደዚህ እንዲጎረጉራት ታደርጉኛላችሁ። እኔ ሰዎችን የማይጎዱ ሰዎች ዝም ብሎ በራሳቸው ዛቢያ ሲቀበጥሩ የሚሉትን ሰዎች ጸጥ ነው ብላችሁ። ያኔ ላሊበላ ነው ሐውልት ሲወስድ ሊገፋ እንዲህ ተደግፎ ነው የወሰዱት ጣሊያን። ደግሞ እኮ ጸጉሩን ብታዩት አባቴን ነው ያለችው። ድሮ ነበር እንኳን አላለችም እኮ ያ ቪዲዮ ላይ ላኩት ጋይስ። እግዚአብሔር በእህቷ ማለች። እናቷን 75 ጊዜ አለ እንደ ህንድ አክተር ስትገላት የምትውለው በእህቷ ማለች። ሳሮን በጣም ውሸታም ናት እኮ ጋይስ። ኬንያዊ ታወቀ ከተባለ ቂጧን ስከፍት ነው የምትታወቅ። ምንድን ነው የምትሉት? በራሷ ቂጧን ብታሰፋ ለራሷ ምናምን በሚለው እኮ ምን አገባ? ፖለቲከኛ አይደለች ምን አይደለች። ነገር ስለማይከርባት ነው እንጂ እኮ ፖለቲካ ውስጥም እኮ ገብታ ነበር እኮ። ሺዝ ላይክ እዚህ ሳረነች። ይሄ ኬንያውን ዘፈን አይታም ለው ላይ ወጣ ላይ ብለ ብር ለማግኘት የማንም ኬንያ ላይ እቃ ላይ የምትወተፍ ሴትዮ 15 ዩኒቨርስ ለጆን ዳንኤል የምታቀርበው ምን እንዲያደርግላት ነው? ዩ ቲንክ ዊ አር ጀዝባ ክፍታፍ ነን እንጂ እኮ ደደብ አይደለንም ጋይስ። የእውነት ፖለቲካ ስደተኛ እንኳን አይደለችም እኮ። ህይወትን ላሸንፍ ብላ ነው እኮ ልብስ ቤት የምትሰራው ሱሪ ስታጣጠፍ የምትውለው። ዋት ዩ ቲንክ? በዚህ ጋር ነገሩን ስላላስረዳናችሁ ነው ወይ ስላልተናገርን ነው? ውሸታም ናት እኮ ሳሮን ማለት ዱቄታ። ኮንጎ ጫማ ምናምን ለብሳ እንዳላደገች ለአመት ባል የተነሳችውን ፎቶዎች ላኩልን ጋይስ። ወይኔ እኔ እንደዚህ አይነት ጥያቄ እንደሚመጣ ቢያውቅ የራሴ ወደ ኋላ መለስ የለ እንዴ? ራሴ ውስጥም ገባላችኋለሁ እኮ። በእህቷ ማለች አባቷ አይበልጥም እንዴ ከእህቷ? እናቷ አትበልጥም? እቺ ወናፍ የሆነች ሴት አይደለች እንዴ? እከካም ልቃ እንደዚህ እንዳናግራት ነው የፈለጋችሁት አይደል? ይሄም ይገልጻታል።
ሳሮን በሉና ሰርች አድርጉት ታገኙታላችሁ ቪዲዮቹን። ሂዱበት ጋይስ፣ ሂዱበት። እኔ ያወጣለሁ እዚህ። ይሄ ቴሌፎን ስንት አመት ጉድ ያለበት እቺ ቴሌፎን። ለዚህ ነው ማልጥላት የፈለገ ብትሰባበር። በእህቷ ማለች ሁይሲ ህይወቷን ለመቀየር መሰለኝ ይሄ ኬንያው ላይ 2 ቀን ከሱ ጋር ተኝታ ትቷት ሄደ። እሷ የኔ ለሷ እንትን እናቴ ትሙታለች። ልቃል ገላዋን ራሱ ትገላለች እንኳን እህቷን። ወይስ ምን አላት? አይ ላቭ ዩ ስላት ኖ ዩ ዶንት ላቭ ሚ ዩ ላቭ መኒ ነው ያላት። ቃል በቃል ስሙት። ሰውዬው ያለው ልጁን የኬንያ ዘፋኝ ነው ነበር። እሺ ምን አላት? ስሙ አይ ላቭ ዩ ዩ ኖ ሲላት ኖ ዩ ላቭ መኒ አላት። ዩ ላቭ መኒ ቃል በቃል ስሙት። እሺ ቆይ ደግሜ ላም ዩ ላቭ መኒ ነው ያላት። እግዚአብሔር እንደ እኔት ብትሆን ኖሮ ጥርስን ነበር ማረግፈል። ሴቶች የምታገቡበት ቀን ማለት ነው የምታገቡ ሁሉም ይደርሳል። እናቴ እንዳትጨናነቂ እና ስራ እንዴት ነው? እንዴት ነው ታዲያ? ለመድሽበት? ያው እንግዲህ አታይኝም እንዴ? ማላውቀው ሰው ጋር ደግሞ የሀገር ዩኒቨርሲቲ አውርድሽ ኧረ ሳሮን እያልኩ ወጥኩት አይደለ? እንዴት ስንት ብሎት ነው ያወረድሽለት ለጆን ዳንኤል? 20 ነው 15 መሰለኝ። አሁን አንድ ዩኒቨርሲቲ ዋቃውት ነው። ቆይ አንቺ በውስጥ እናውራ እንጂ ተይ እንጂ አሁን እዚህ ላይ አደባባይ ላይ የምር ዋቃው ደስ ይል። እኔ አንበሳ እንኳን ወርዶልኝ አያውቅም። ታውቂያለሽ? እኔ አወርድልሻለሁ። ያው አይ ፕሮሚስ። ባለፈው ለታ ጌም ስትጫወት አግኝቻት ቤተሰብ በእኔ ቤት እኮ ሰፖርት ማድረግ ነው። እኔ ስንት ባላንስ ራሱ ስንት ይኖረኝ አይኖረኝ አላውቅም። ታይሚንግ ስትል ኮፍያውን ስነካ ሄደ ማለት ነው። ቴንኪው ዘብዬ ምናምን አለች እና ግላቭ ታይም ላይ ዝም ብዬ ኮፍያ ልሰጣት ስል እምቢ አለኝ። ከዛ ፍላወሩን ደብል እያደረኩ ወደ 20 ፍላወር ኖ ዘቡ ግላቭ ፍላወር አይሰጥስለኝ አረኒ ምኑን አውቄ እናቴ ልጅ ብዬ ወደ ውልቅ ብዬ ወጣሁ። ምንም አይዲዮን የሌለኝ ታውቂያለሽ? አሉ ራሱ አንድ ቀን መጣ ያየዋት ነበረ ስቃ ወጣች። ኧረ እናቱን ያገባኝ ይሄ ነገር ስትለኝ አይ በቃ ለግዛት ሰላም ታክሽን ያገባኝም ብላኝ ኧረ እኔም አይገባኝም። እኔ እኮ ይሄም እኮ ያለው ጊፍት የተሰጠኝ እንደዚህ አሁን ቁጭ ስል ምናምን ጊፍት የተሰጠኝ ባላንስ ይጠራቀም የለ በቃ ያው የራስሽን ሰው ስታይ እንዴት ነው ደስ ብሎሽ የሆነ ጊፍት የምትሰጪው? ደስ ብሎኝ እኮ ነው። ትልቅ ነገርም እኮ ቢሆን እንደዛው ነው ነበር የምሰጠው። ከዛ ኮፍያውን ስነካ ግድግድ አለ። ቴንኪዩ ዘቡዬ ማይ ሲስተር እንኳን መጣሽልኝ ምናምን አልሽና ከዛ ግላብ ሰዓት ላይ ጊፍት ልሰጥ ስል የለውም እንትን አላለኝም። ከዛ በኋላ ቴስን ላስገባው እሺ እየላከልኝ ነው። ማን ነው ታውቂው ነው? ተስዬ ወንድምሽ ጓደኛሽ ሳሮን ከደኛ ነገር ልበልሽ። እንዲህ አይነት ሰው ምናምን የሆነ አንዳንድ ቦታ ይዘሽ አትምጪ። የምር በጣም ኖር ነው ላይክ ነው። እኔ አልገኝም እንዲህ አይነት ቦታ ላይ። እሺ ቴስዬ ኢትስ ኦኬ። አንተ ምን ማለት ነው? እኔ እኮ ነኝ የማልገኝበት ቦታ የተገኘሁት። ሁላችንም መገኘት የሌለበትን ቦታ ተገኝተን፣ ግን ልጁ ማለት ነው እኔን በጣም ያዳምጠኛል። ያ ግን አልጠበቅኩም። አንተ ማንም ሆነህ አይደለም እኮ እዚህ ጋር ማሪ ልንገርሽ። ተው አንቺ ነሽ ይዘሽ የመጣሽው አይደል? አይደለም እሱ ሲልክልኝ ተቀበልኩትና ልጁ ጨዋ ነው ልጁ የነበረው። ለምን ህዝብን ሲሰድብ እኔ ለአንቺ ልክልሻለሁ ማት ቪዲዮ ህዝብን፣ ማህበረሰብን፣ ሴቶችን ማት ሰው ሲሰድብ። ኧረ እባክህ እኔ አላውቀውም። እኔ እኮ አባቴ ይኸውልህ እኔን የሚናገር የሚሳደብ የለም። እኔ ለምን እናንተ እንደሰደባችሁ አንተን ያውቅሃል አያውቅህም አላውቅም። ከዛ ውጭ ግን
ያው እንግዲህ ጌም ስለጀመርኩኝ እኔ ዝም ብዬ እጫወታለሁ ከሰዎች ጋር ገባ። እኔ ግን የነካኝ ነገር የለውም። ልጁ ጨዋ ልጅ ነው ማለት ነው። ለእኔ አክባሪ ነው እና እኔ ነኝ መገኘት ያለብኝ ቦታ ተገኘሁት። ሪላክስ ወንድሜ፣ አይዞክ ደግሞ እሺ፣ አትከፋ። አንተም እኮ ተሰዳደብክ መሰለኝ። ዝም ብላ አትወጣም እንደኛ። አይ አልሰድም። አንዳንዴ ያው ወንድ አይደል፣ ወንድ ስንሆን መንገር አለብሽ። አይ ወንድ ልጅ እኮ ወንድ ልጅ ትክክለኛ ወንድ ልጅ አይተሳደብም። ወንድኛ የምናውቀው ወይዜ ነገርኩት ላይክ እሱ ነው። ወንድ ልጅ አይ ነው። እኛማ ወጣን እኮ ጥለን ሰደብ ደግሞ ቢሰድበንስ ብለን ያ ማዛሬ ተከፈተው ዘፈን በእናታችሁ እኔ ጋር ነው ፍቅሬ። አይ ቲንክ እሷ ጋር መሰለኝ ሳሪ እንትና ጋር ደስ ይል። በደንብ ትተዋወቃላችሁ ሳሩዬ እናትስ? አላውቀውም። እስኪ እኔ ላስተዋውቃችሁ። ሳሩዬ ማለት ተስ በጣም የምትገርም የምር የዋህ ሰው ታውቃለህ። በየዋህነቷ በጣም በቃ ማለት ብዙ ነገሮችን እንደ ሴት ተቋቁማ እዚህ ጋር የደረሰች ሰዎች ብዙ ዱላ ወርውረውባት ብዙ ድንጋይ ወርውረውባት ወደ እንትን የቀየረች በጣም ጀግና ጠንካራ ሴት የምር አስታዋሽ። እኔ ምንም አይነት ሁኔታ ውስጥ ሲሆን ዘቡዬ እንዴት ነሽ? ዘቡዬ አይዞሽ አለሁኝ እህቴ። በቃ በጣም የምትገርም ልጅ ናት ሳሮን። ተስ ደግሞ ልንገርሽ፣ ተስ ጀርመን ሀገር ነው የሚኖረው። በጣም ብዙ ምስኪን በጣም ብዙ አሁን አቁሞ ነው እንጂ በጣም ብዙ የእርዳታ ስራዎችን በታማኝነት ሲሰራ የኖረ የሱዬ ትክክለኛ ወንድም ማለት ትችያለሽ። ለኛ ተቆርቋሪ፣ እኛ ስንነካ የማይወድ ስፔሻሊ የኛን ነገር አጥብቆ የሚወድ ሰው ታውቂያለሽ። ሁለታችሁም በጣም በእኔ ህይወት ውስጥ በጣም ይሄ ወሳኝ የሆናችሁ ሰዎች ናችሁና አይነት ላይክ ፒስፉል የሆነ ነገርና ለዛ ነው ችግር የለብኝ። ሳሮን እና በዚህ እንተዋወቃለን። ሳሪ የምን አለሎ ነው ውዴ? የቴዲዮ ዘፈን እስቲ ክፈተው ዘፈን። አይ እኔ ቴዲዬ ጋር ጓደኛዬ ወንድሜ ነው እንጂ ክሊፕ ሰርተን አናውቅም። አይ ነው እኔ ሰራሁት ስራዎች በደንብ ይችዋለሁ ግን ይኸው እራስሽ መልሰሽ ተሳተነ ውዴ። እና ለማንኛውም ዘብዬ በጣም ነው የምወድሽ። እኔ ታውቂያለሽ፣ አከብርሻለሁ እህቴ። በቃ ግን ሰላም ልበልሽ ነው። ናይስ ቱ ሚት ዩ ወንድምዬ። እናቴ ሪላክስ ካም ዳውን ዳሩ በቃ እና እንላለን፣ እደውልልሻለሁ፣ እናወራለን። እሺ እናቴ ኮሪና በቃ ሰላም። እሺ እሺ እናቴ ሰላም عليكم اشكرنا تتمتع هذا تحاول تدي الشمس خوش يلاك اللي نبره جفتري